ወደ መምህር ፋንታውን ልምጣና ብዙ አድማጭ ተመልካቾችም ሲጠይቁ ነበር። ማህበራዊ ሚዲያ ላይም በነበሩ የሀሳብ ልውውጦች እያየውን የነበረውና ስርዓቱ በግልጽ ኦርቶዶክሳውያን ላይ እያደረሰ ያለው ጥፋት እና በደል፣ መገፋት፣ በየቀኑ እልቂትና ሞት፣ ስደት አንድ ተመልካች አንስተዋል። ወደ 4 ሲኖዶስ በውስጣችሁ ተፈጥሯል። ይህን መጀመሪያ ራሳችሁ ለምን አትፈጥሩም? ለምን አትፈቱም? አብይ አህመድን ትታችሁ ብሏል። እና ይህን ሁሉ የሚፈጥረው አብይ አህመድ ነው ወዳጅ። እና ቤተክርስቲያንን በብሔር በመሳሰሉት መከፋፈል ስራዬ ብሎ እየሰራ ነው ያለው አብይ አህመድ። እና ከፕሮቴስታንት ወንድሞቻችን በኩል አሁን ፕሮቴስታንት አደባባይ ስለወጣ ነው ወይ የምትቃወሙት? ፕሮቴስታንቱም በአደባባይ የማክበር መብት የለውም? የሀገሩ አይደለ ወይ? ከበሮ፣ መቋሚያ፣ መጽሐፍ ቅዱስ፣ እነዚህ መሳሰሉ በመጽሐፍ ቅዱስ ውስጥም ያሉ ናቸው። እኛስ ብንይዘውም ችግር አለው? ቤተ መንግስቱ ውስጥ እናንተም ነበራችሁ። አሁን የኛ ተራ ቢሆንስ ምን ችግር አለው ብለዋል። እና በእርግጥ እንደሱ ከተማመንን አሁን የፕሮቴስታንቱ ተራ ነው በሚለው ከተማመንን ከዛ ችግሩ ምንድን ነው የሚለው ላይ መነጋገር የሚቻል ይመስለኛል። እና ምንድን ነው የሚሉን በዚህ ጉዳይ ላይ እያልን ያለ ነው ምንድን ነው? ይህን ጥያቄ የሚጠይቁ ሰዎች በእውነት ምስኪኖች ናቸው። አንደኛ ራሳቸውን በሌላ ሰው ቦታ አስቀምጠው ማየት የማይችሉ ናቸው። እንደሚታወቀው ፕሮቴስታንቲዝም ከካቶሊክ የወጣ የሪፎርሜሽን ነው። ካቶሊክ ያው ሊዮን ያንን ቤተክርስቲያኑን ጥሎ ሲሄድ እኛ ቤተክርስቲያን ተከፈለ አንንም ጥለው ሄደው ነው የምንለው። ቤተክርስቲያን የክርስቶስ አንድ ናት ሁል ጊዜ። እና ጥለው ከሄዱ በኋላ ያን ጥሎ ሄደው ከዛ ውስጥ ጥሎ የሚሄድ ነው፣ እየዘቀጠ ነው የሚሄደው። ኦልዌይስ ወደ ቦታው አልተመለሰም። ፕሮቴስታንቲዝም እኮ በካቶሊክ አመጽ ነው። በቤተክርስቲያን ላይ አምፀው ከሄዱ በኋላ ኖ የበለጠ ጠፍታችኋል፣ እንዳውም መንግስተ ሰማያት መግቢያ ካርድ እንሰጣለን ብላችኋል፣ የሚያድነው ኢየሱስ ብቻ ነው፣ በካርድ መንግስተ ሰማያት አንገባም የሚለው ፌስ ላይ ስታየው፣ አዎ በኢየሱስ በማመን ነው ሰው መንግስተ ሰማያት የሚወርሰው፣ እውነት ነው። እሷም ፓርቲ ይዞ ግን በወቅቱ የነበረውን ኢንዱስትሪያል አብዮትና ጀርመኖች ለቫቲካን የሚከፍሉትን ግብር ለማስቀረት የባንክ መስፋፋት፣ እነዚህን የኢኮኖሚና የፖለቲካ ጉዳይ ነው። እሱን የሚደግፍ እምነት ሉተር ፈጠረ። እነዚህ ሰዎች የሉተርን አስተምሮ ለዘረኝነት የሚመች መሆኑን አዩት። ስለዚህ ለኮሎናይዜሽን እና ለባሪያ ፍንገላ አመቺ የሞራል ክስ ለመሸሽ የሚመች እምነት መሆኑን አዩት። እና እንደምታውቁት ትላልቅ አገር ሰው ፈጅተው ሰፈሩ። ከዛ አፍሪካን ባሪያ ያደረጉ። ከዛ ደግሞ እኛም ባሪያ ሊያደርጉን ሲመጡ አረ የለም ሰው ነው ባካችሁ፣ እንዲህ ነው የተማርነው ከሐዋርያት፣ እንዲህ ነው የተፈጠርነው መጽሐፍት የነገሩን፣ እና ከተቸገራችሁ ኑና ኢትዮጵያ ኑሩ። የመሐመድ ዘመዶችም መጥተው አዛይልም አግኝተው ኖረዋል። ማንም መጥቶ መኖር ይችላል። ግን አጥፍተናችሁ እነስፈር አትበሉ ነው የኛ ጭቅጭቅ። እነዛው ሰዎች ናቸው አሁን በውጪ ተደግፈው ኢትዮጵያ ውስጥ አጥፍተናችሁ ነው አደባባይን መጣው ነው ያሉን። ችግሩ እኮ እሱ ነው። ኢትዮጵያ ለሁላችንም እኩል ነች። እኛ የኖርንበትን ቦታ ካርታውን ነጥቀውን ስልጣን ይዘው አጥፍተውን በቦታው ነው መጨፈር የፈለጉት። እኛ እኮ አደባባይ አትውጡ አላልንም። አደባባዩ ብዙ ነው፣ ሀገር ሰፊ ነው። እኛን ግን አታጥፉን ነው። የእናንተ የፖለቲካ መሪ እናንተን ከፍ ለማድረግ ሲል ኦርቶዶክስ ያልሆኑ የዘር ጣዖት አጣኞችን ጳጳስ እያለ ውስጥ አስገብተው ከፋፍለን ነው። ተከፋፍላችኋል ተስማሙ ይላል። እውነቱን ነው በአንድ በኩል። በሌላ በኩል ግን በረጅም ዘመን ሳናስተውል ዘረኞች በኮታ የሐሰት ጳጳሳትን ሲኖዶሱ ሞሉበት። ድሎትና ምቾት ያደነዘዛቸው ሆድ መቃብር የሆነባቸው ሰዎች ሞሉበት። አደባባይ መውጣቸው ችግር የለም። ግን እኛ ያለ ሜሞሪ ሲያጠፉ እንጂ ሲያለሙ አይተና አናቅም። ብዙ ሚሊዮን ስለሆኑ እውነት አናቅ። ዲፕሎማሲ አይደለም እኔ የማወራ እውነቱ እሱ ስለሆነ ነው። ሲያጠፉ እንጂ ሲያለሙ አይተን አናቅም። እድር ሲከፍሉ፣ ግሪድ ፕሮሞት ሲያረጉ፣ ሰው ባሪያ ሲያረጉ 11 ሚሊዮን ጥቁር እኮ ባህር ውስጥ የጣለው እኮ የአሜሪካ ፕሮቴስታንት ነው። እና ካቶሊክ ወደ ላቲን አሜሪካ የሸንኮራ አገዳ እንዲሰራለት ሲልከው እኛ ሜሞሪያችን እሱን ይነግረናል። እንዴ ብንጨነቅ እንዴት አይገርማቸውም? እስቲ ሰው ሳይነኩ
በየቤቱ ችግር ሳይፈጥሩ የራሳቸው ቸርች ውስጥ ወንጌሉን እየጠቀሱ ሲከራከሩና ሰው ያስተምሩ። የማጭበርበር ስራ አይስሩ። የሰው መግደል አይስሩ። ከወለጋ ማን ነው ሰው የሚያጸዳው? መቼ ተቃወሙ? እሱን አልተቃወሙ እኮ። አንድ ጊዜ ድሮን በስህተት የሆነ መካነ ኢየሱስ ቤት ገደለ ተባለ። የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ወጣ። አንድ ጊዜ ኦርቶዶክስን ገላለሁ ብሎ የሄደው ፕሮቴስታንቱን ቸርች ላይ ጣለው። አንድ ጊዜ። እኛ ግን 5 ዓመት ያለማቆም ነው የተገደልነው። እንዲህ አይነት ጥያቄ የሚጠይቁ ሰዎች ጀርመን ሲሸነፍ፣ ሂትለር ሲሸነፍ የጀርመን ክርስቲያኒቲ የሰው መፍጀት አይሁድን የፈጀው እምነት ከዛ ሰባኪዎች ሸሽተው ጊምቢ ገብተው ነበር። ኦነግን የወለዱት ማለት ነው። የነሱ ሰዎች አእምሮ ያጣሁት ምስኪን ሰው ነው ይሄን የሚለው። አያቅም፣ ህመሙን አያቅም። ሉተር እኮ አይሁድን አሳብ ብሎ የሚሰድባቸው ጨርሷቸው ብሎ ያስተማራቸው ሂትለር ሲነሳ የናዚን ፓርቲ የተከተሉ ሰዎች ያሉት ከ500 ዓመት በኋላ አባታችንን ትምህርት በተግባር የሚያውል መጣልን አሉ ሉተርን። እና ይሄን ጥያቄ የጠየቀው ሰው ተረኛ ከሆነ ሊያጠፋን እንደሆነ ማወቅ አለብን። ተራው ማጥፋት ነው ማለት ነው። ተራው መቀማት ነው ማለት ነው። ተራው አብሮ መኖር አይደለም። ተራው ነባር ላይ መገንባት አይደለም። ነቅሎ መትከል ነው። እና ይሄ ተራ ያስፈራል ወዳጅ። ማን ነው ጥያቄውን የጠየቀው ሰው? የእናንተ ተረኝነት ያስፈራል። የኛ ተረኝነት ደግሞ 2000 ዓመት ዳይቨርስ የሆነ ባህል፣ ዳይቨርስ የሆነ ቋንቋ፣ ዳይቨርስ የሆነ እምነት ከአይሁድ እስከ እስላም እስከ አንተ ድረስ አሁን ከምትጠይቀኝ ሰውዬ ድረስ በሰላም የምትኖርበት ነው። ቤተ መንግስቱን ይዘን፣ ሰራዊቱን ይዘን፣ አየር ኃይሉን ይዘን። ምክንያቱም ነበር የዛሬ እኮ 30 ዓመት 5% ነበረ ፕሮቴስታንት። በገንዘብም በእኛ አለማስተማርም በምንም 18% ገባ ባንዴ። ይሄ ሁሉ ኦርቶዶክስ ነው። እና ይሄ ወንድማችን ስጋታችንን ቢያቅ ጥሩ ነው። እየጨረሳችሁን ነው። በድሮን ሰው የምትገሉ ናችሁ። ዜጋ የምታርዱ ብልጽግና ነው ብላችሁ ከተማ አፍርሳችሁ እድገት ነው የምትሉ ሰዎች ናችሁ። እብድ ፒያሳ ከእብድ ተገላገለ ትላል። የፈረሰበትን የተሰደደውን የተራበውን ሰው ትታችሁ ፒያሳ ከእብድ ተገላገለ። እብዶች ነበሩ እዛ ማህበረሰቡ መሃል። ታዲያ ሰው ኦቲስት አለ፣ በአጋጣሚ የሚታመም ሰው አለ። እሱን ጠርገህ ሌላ ቦታ ስለጣልከው ስለገደልከው እሱን ነው እናንተ ብልጽግና የምትሉትና ብንፈራ እኮ አይፈረድብንም ወዳጄ። አይን ጥያቄ የጠየቀው ሰውዬ እንዳትጨርሱን እኮ ነው። ጨርሶ መተካት ባህላችሁ ስለሆነ ማለት ነው። ከሬድ እንዲያንስ ጀምሬ ወደ ኢትዮጵያ ሳስበው መልሼ እፈራለሁ። ስለዚህ ቤተ መንግስት ያለው ዘር አጥፍቶ የሚተካ ነው። I think we have to face the reality። እውነቱን ፊት ለፊት ማየት አለብን። እያረጋችሁት ነው ደግሞ እያረጋችሁት ነው። መስቀል አደባባይን ነቅሎ እሬቻና እናንተን የተከለው የዚሁ የነቅሎ መትከል ባህል ነው። ሌላ ሜዳ የለም። ኢትዮጵያ ሰፊ ነች። ለምን አንገነባም? ኦርቶዶክስን ለመተካት ነው። ይሄን ደግሞ ያንተ አለቃ አብይ ጽፎታል። ኦርቶዶክስ እና አንዳንድ ነባር እምነቶች ለዲሞክራሲ ለካፒታል አኪሙሌሽን ለስልጣኔ አይሆኑም። ማን አለ? የጀርመኑ ሳይንቲስት አለ ማክስ ዌበር እንዲህ አለ ምናምን ይላል። ወዳጄ እኛ ዳርዊንና ሉተርን እንፈራለን። ኢትዮጵያዊ ሉተር ካለ ከሰው ጋር መኖር የሚችል ሳይተካ መኖር የሚችል ኢትዮጵያዊ እስላም ካለ ሰው ሳያጠፋ ሳይተካ መኖር የሚችል እኛ ቤተሰቦች ነን። እኔ ፕሮቴስታንት ወንድም አለ፣ እስላም ዘመዶች አሉ ያሳድጉኝ። እንደሱ አይነት ከሆነ ጥሩ ነው። አንተ እኮ ትተካለህ፣ አብሮ መኖር አታውቅም። እና የብልጽግና ደጋፊዎችና ጨፋሪዎች ቀደም አቶ ያሬድ እንዳለው አብይ አይጠቅማችሁም። ትግራይን ተጠቅሞ አፋርና አማራን ጨፈጨፈበት። ከዛ ራሱ ትግራይን ጨፈጨፈ። ቀጥሎ አማራን እየጨፈጨፈ ነው። አሁን ደግሞ አዘናግቶ የባህር በር ብሎ የቀረውን የኤርትራ ኦርቶዶክስ ለመጨፍጨፍ እየተዘጋጀ ነው። ኦርቶዶክስን የማጽዳት ፕሮጀክት ነው ይሄ። የኛ ሊቃውንት ራያ በታረዱ በ3ኛው ቀን የሌላ ሃይማኖት ሰባኪ እንዴት ሊመጣ ቻለ? ይሄ አሬንጅ ፕሮጀክት ነው። ይሄን ፕሮጀክት መቃወም ደግሞ አለብን።
እኔ አንድ የምወቅሰው የራሴ ማህበር የምወቅሰው አለኝ። አንዳንድ ሰዎች ከኛ ወጥተው ነው የመከራ ሰራተኛ የሆኑት። የኦሮሚያ ቤተ ክህነት ያቋቋሙት ቤተክርስቲያን ቤት ማህበረ ቅዱሳን ውስጥ የኦሮምኛ ቴሌቪዥን እንዲሰሩ ከዚህ በፊት በደንብ እንዲሰለጥኑ እንዲማሩ እነ በላይ መኮንን ሳይቀሩ በማህበረ ቅዱሳን ወደዚህ ደረጃ የደረሱት። አንዳንድ የዘር ጳጳሳትም ድጋፍ አግኝተዋል። አሁን ሪፔንት ማድረግና መናገር እነ አንዳንድ ሰዎች አሁን አማካሪ የሆኑ ሰዎች በእግዚአብሔር እንደማያምኑ በፕሮጀክት መጽሐፍ አጽፈው ራሳቸውን እያስተዋወቁ ለዚህ ይታገሉ እንደነበረ ከና አቦይ ስብሐት ጋር ይሰሩ እንደነበረ የሚያውቁ ወንድሞች ዛሬ ይነግሩኛል። እኔ እና ያኔ ለምን አልተናገራችሁም ሲባል ብዙ ሰው ስላመናቸው ብንናገር ሰው ከማሰናከልና ከመጣላት ውጪ የምናተርፈው የለንም ብለን ነው ዝም ያልነው። አሁን ለምን ኮንፌስ አናረግም? ይሄ አማንያን እኛ ውስጥ ሆነው ሲሰሩ እንደነበር ኦርቶዶክስ መስለው ለህዋት ሲሰሩ ቆይተው በጣም ስለሰለጠኑ አያስታውቅባቸው በትጋት ያገለግላሉ። መቼ ተሳሳቱ? ለመጀመሪያ ጊዜ ህዋት ደብረ ሲና ሲደርስ ተሳሳቱ፣ ፈነዱና ህዋት ሲሸነፍ ጠፉ። ከሀገር ሁሉ የጠፉ አሉ። ደንግጠው ፈነዱና 30 ዓመት ማታለል ችለው በቃ አሁን የመጨረሻ መስሏቸው ገለጡት። ብዙዎቹ ዘረኞች እኛ ውስጥ ነበሩ። አይ ቲንክ ማህበራችን አሁን ቅድም ወንድሜ እንዳለው ኢቫሉዌት አድርጎ ኦኬ ይሄን ለኢትዮጵያ ህዝብ መልሶ መንገር አለበት። ኦርቶዶክሳውያን ተታለናል። እኛ በእምነታችን ነው የምናስበው። ማይኖሪቲ እና ሴረኛ ግን ከውጪ ጠላት ጋር ነው የሚያስበው። እኛ እንደተፈጠርን ነው የምናስበው። እነሱ በፈጠራቸው በውጪ ጠላት ልክ ነው የሚያስቡት። እኛ ሀገርና ህዝብ እንዲጸና ነው የምናስበው። እነሱ አዳዲስ ሀገር ለራሳቸው ለመፍጠር ነው የሚያስቡት። እኛ ሴራ አናውቅም። እነሱ የረቀቀ ሴራ፣ ለዛውም ኢንተርናሽናል አድቫይዘር አላቸው። የተለያየንን ግን ይበቃናል። በቂ ኤክስፒሪየንስ አግኝተናል። ይሄንን ማህበራችንን ኢቫሉዌት አድርጎ ለኢትዮጵያ ህዝብ ፊድባክ መስጠት። እኛ መልካሙን ስንሰራ በጠላት የሚመከረው ክፍል እንደዚህ አድርጎ አታሎናል ብሎ መናገር ያስፈልጋል። ቤታችን ውስጥ ደግሞ የሚጠበቅ ነፃ አውጪ እንደሌለ ወደ ድሎትና ምቾት የሆድ መቃብር ውስጥ እንዳለን በትክክል መናገር። እንደዚህ አድርገን ነው ይሄ ልጅ የጠየቀን ለምን ተከፋፈላችሁ ይላል። አይ ምስኪን እኛ እውነት ነው። በአንድ በኩል ግን ኦርቶዶክስ ሆነን ይሄን ሁሉ መቋቋም ነበረብን። ሰበብ የለንም። በእርግጠኛ ኦርቶዶክስ ነን። ቤተመንግስት እንዲደግፈን አንፈልግም። በእነ አብይ ማሳበብ የለብንም። አዎ የአሳ ምናምኑ እንደሚባል ተበላሽተናል። ያ ማለት ግን እናንተን ቅዱስና ንጹህ አያደርግም። ሌብነታችሁን፣ የሰውንያ ቅዱሳን መንጠቃችሁን እናንተ የተሰራችሁት ውጪ ከሆነ ሳክሳችሁን ሲንቲሳይዘራችሁን ይዞ መምጣት መመሳሰል እኮ አያስፈልግም። በቃ ሌላ እምነት አይደል? ተረኝነት ደግሞ በእምነት አይደለም፣ እግር ኳስ አይደለም። ይሄ መንግስተ ሰማያት አንዲት ናት፣ እግዚአብሔር አንድ ነው። ለምንድን ነው በተራ የምናምነው? ተከራክረን ወደ እውነት መምጣት ነው ያለብን። ተማምረን ተራችን ቢሆን ምን አለበት? የትኛው ኢየሱስ? እንደገና አሁን የሉተርን ኢየሱስ አብረናችሁ እንድናመልክ ከፈለጋችሁ አይሆንም። አንድ አምላክ ነው የምናውቀው እኛ የማይቀያየር እና ተራ የሚለው ቋንቋ የሃይማኖት ቋንቋ አይደለም። በዚህ ያስታውቃል። የጀርመን ክርስትና የጊምቢ ውጤት መሆኑን በዚህ ያስታውቃል። ጄኖሳይድን የሚፈቅድ የሰው ሞት የማይናገር በእርግጥ እኛ ቤትም በቅሏል። ሰው እየታረደ ነጭ ለብሶ የሚጨፍር መጥቷል። ምናልባት የነሱ ተልእኮ ያለው ሊሆን ይችላል ብዬ ገምታለሁ። እኔ የሰው ሞት ምንም የማይመስለው ትዝ ይልህ እንደሆነ የአእላፋት ዝማሬ ሲከለከል የተጻፈው ደብዳቤ የሚለው ለሀገር ገጽታ ጠቃሚ ነው የሚለው። አያችሁ፣ በእኛ ሞት የእኛ ሞት ለመሸፈን ገጽታ እንገንባላችሁ፣ ግድ የለም ፍቀዱልን፣ ሜዳው ለእናንተ እኮ ነው የሚጠቅመው እኮ ነው የሚሉት የእኛ ወንድሞቻችን ራሳቸው። ስለዚህ እኛም ራሳችን ጠፍተናል። እና እኔ አይገርመኝም ቦንኬ የመጣ ጊዜ የተቆጣሁትን ያህል አሁን አልተቆጣሁም። እኔ አልተቆጣሁም። ገባኝ አባት እንደሌለን ውስጣችን ለነሱ የሚሰሩ ሰዎች እንዳሉ በደንብ ነው የገባኝ። ቁጣ ሳይሆን አሁን በትክክል አስቦ መስራት ነው የሚፈልገው። ኢሞሽን አይሰራም። አሁን ቅድም አቶ ያሬድ ብሏል፣ ይሄን ቶለራንት ሪሊጅን ቀስ በቀስ ወደ ቁጣ እየወሰዱት ነው። ምክንያቱም የህልውና አደጋ እያመጡበት ስለሆነ
ሰው ካሁን በኋላ ማንም መጠበቅ የለበትም ነው። ጳጳስ መጠበቅ የለበትም፣ የደብረ አስተዳዳሪ መጠበቅ የለበትም። ኦርቶዶክስ ደግሞ ለተጋድሎ የተመቸ ሃይማኖት ነው፣ የተመቸ። ምክንያቱም የምትጠራጠረው ነገር የለም። ቀኖናው ተጽፎልሃል፣ ፍትሐ ነገሥቱ ተጽፎልሃል። የቄስ ልኬታው፣ የዲያቆን ልኬታው፣ የጳጳስ ልኬታው እዛው አለ። በዛ ለክተህ ያንተ ያልሆነውን ትለየዋለህ እንጂ ልብሱን ስለለበሰ። እኔ አንዳንዴ እንዳውም አንዳንድ ድንዝዝ ኦርቶዶክስ ምፈራው አስኬማና ልብስ እንጨት ላይ ቢሰቀል አባ ሳይለው አይቀርም። እንጨት ላይ ቢሰቀል ያን ያህል ነው ደነዘዝ ነው። 50 ሰው የገደለውን ሰው እኮ ብፁዕ ብሎ ሲጠራ ትንሽ እንኳን አይቀፈውም። እግዚአብሔርን መሳደብ እንደሆነ ማወቅ አለበት። ጌታችን እውነት እኔ ነኝ ካለ በኋላ የዛን ተቃራኒ እውነተኛ ነህ ብፁዕ ነህ ብሎ መጥራት እኮ ክርስቶስን መሳደብ ነው። ብላስፌሚ እኮ ነው። ማክበር ቢመስለው ሰው አለ፣ ግብዝ። አባት አላከበራችሁም። አከብራለሁ አባት፣ አራጅ ግን አባት አልልም። እንደ ሰው ንስሐ እንዲገባ አዝንለታለሁ። አባ ብዬ ግን ሰው አላሳስትም። ስለዚህ ወዳጄ ውስጣችንም እንደጠፋ ትክክል ወቅሰህናል። ተራ ነው የሚለው ግን እምነት እንደሌለህ ነው የሚያሳየው። እምነት በተራ አይደለም። እምነት እውነትን መከተል ነው እንጂ ተራ አይደለም። ይሄ በጣም ደካማ ግብዝነት ነውና እንደ ኢትዮጵያዊ ደግሞ ስናገር እምነቱን ትተን እምነቱን መተው አይቻልም። በአስተሳሰብ ደረጃ ግን እንደ ኢትዮጵያዊ ስንናገር ሀገራችንን በተራ ነገር ባናጠፋ ጥሩ ነው። የውጪ የሐሳብና እምነት እያመጣን በተረኝነት እያሰብን በእልህና በበቀል እያሰብን በሐሰት ትርክት ላይ እየተመሰረትን በጥላቻ ባንናውስ። አሁን ከበሮ የመታችሁት ለእግዚአብሔር መስዋዕት እያቀረባችሁ ነው። ኦርቶዶክስን ለማናደድ ነው። በማናደድ ይጸደቃል? ፍቅር አለበት? ሰርቆ ማመስገን አለ? ኤርዶጋን አጊያ ሶፊያ ውስጥ እየሰገደ በቪዲዮ አሳይቶ ነበር የዛሬ 2 ዓመትና እኔ ምን አይነት አምላክ ነው የሱን ስግደት የሚቀበለው? የሰው ቤተክርስቲያን ውስጥ ሄዶ የሚሰግድ ምን አይነት አምላክ ነው የሚያመልኩት እነዚህ ሰዎች ብያለሁ። እነዚህም ሰዎች ምን አይነት ኢየሱስ ነው የሚያመልኩት? የቤተሰቦቻቸውን ንብረት ሰርቀው ከባዕድ ጋር ሳይፈቀድላቸው ባለቤቱ ሳይፈቅድ ከበሮውን መጠቀም ከፈለጉ ኢትዮጵያ ቤተክርስቲያን መጥተው ተጠምቀው አምነው ተምረው ነዋ ቅድሳት ነውና በተለካለት ቀኖና ልክ በልኬቱ ልክ ከበሮውን ጽናጽሉን መጠቀም ነው። ለዛ ምስጋና። ለኛ የቱሪስት ዕቃ አይደለም፣ ወይንም የገጽታ ግንባታ አይደለም። ለኛ ሚስጥር አለው። ከበሮ ሚስጥር አለው። አመታቱ ሚስጥር አለው። እንደ መቋሚያው የጌታችን መስቀል ሁሉ ነገር ለኛ እስከነ እንቅስቃሴው ዝም ብሎ እንዳው ምን ይደረግ? ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ምንድነው ዮሴፍ የምትለው? ሳ ኦላን ጋፈ ጨብሴ ማለት ነው። ሳ አባን ጋፈ ጨብሴ ኦርሚ ጀጃምሳ እንደሱ ነው። በአማርኛ እስቲ በለው። በሱን ጨርስና ወደ አንተ መልሼው። ባለቤት ቀንዷን የሰበራትን ላም ሌላው ደግሞ አይኗን ያጠፋታል እንደማለት ነው። አዎ ልክ እንደሱ ነው። እና እኛንን የቤተ ክርስቲያንን ቀንድ ሰብረን እንግዶች አይናችንን የመቱን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን መምህር፣ ቃልዎት ያሰማልን። በእውነት እጅግ አድርጌ አመሰግናለሁ።